መከታተል ነው። እርግብን ከተከታተልናት እሷ ምናልባት ከእሷ ጀርባ ወዳሉት ሰዎች ልትመራን ትችላለች በሚል እሳቤ እርግብን እየተከታተሏት ይገኛሉ። ነገር ግን እርግብ በተደጋጋሚ አሁን ላይ እየተገናኘች ያለችው ከማርቆስ ወይም ደግሞ ከድሮ ጓደኛዋ ጋር ስለሆነ ከእሷ ጋር ሲገናኙ ይመለከቱታል ማለት ነው ተምቾና አሴር። ከዛ በኋላ እሱን በመያዝ አንተም የእሷ ተባባሪ ነህ ብለው ይዘው ያስፈራሩታል። ከዛ እውነቱን ሁሉ ካልነገርከን እንገላሃለን ብለው ያስፈራሩታል። ከዛ ስለ እርግብ ሁሉንም ነገር ይነግራቸዋል። እርግብ የገጠር ልጅ እንደሆነች እና እዛ ቤት የመጣችውም ደግሞ በተልእኮ እንደሆነ ይነግራቸዋል ማለት ነው። ግን ማን እዛ ቤት እንዳስገባት ምንም የሚያውቀው ነገር የለም። ነገር ግን አክስት እንዳለቻት እና አክስቷ እንደሆነች ይነግራቸዋል። የእርግብ አክስት ማናት የሚለውን ነገር ደግሞ ለማጣራት ይሞክራሉ ማለት ነው። አሁን ላይ ለሀኒቾ ሁሉንም ነገር ቢነግሯት ምናልባት ሀኒቾ ልትነግራቸው ትችላለች። ነገር ግን አሁን ላይ ይህን ምርመራ እያካሄዱ ያሉት ሀና ሳትሰማ በድብቅ ነው። ሀና በተደጋጋሚ ለአባቷ ይህን ነገር እንዲተወውና እሱ ችግር ውስጥ እንዲገባብኝ አልፈልግም፣ እኔ አንተ ብቻ ካለኝ በቂ ነህ፣ እኔ ሌላ ቤተሰብ አልፈልግም ብላ በተደጋጋሚ አባቷ ይህንን ነገር እንዲተዉት ነግራቸው ነበር። እና አሁን ላይ ምርመራውን እያደረጉ ያሉት ከእሷ ተደብቀው ስለሆነ እሷን ምንም አይነት ነገር መጠየቅ አይፈልጉም። የእርግብን ፈቶም ለራሱ በማታለል ነው የተቀበሏት። ምክንያቱም እስኪ ምናልባት ከአንቺ ጋር ትመሳሰላለች ወይስ አትመሳሰልም እስኪ ለያት ብለው ነው የሀና አባት እየተመለከቷት እርግብን። ከዛም ሲያዋት እንግዲህ በሆስፒታል አንድ ጊዜ እንደታመሙ ልጠይቃቸው እንደመጣች እና እንደዚሁም ደግሞ ሀና ልታናድዳት